ሰላም ሰላም እንዴት ናችሁ? የቻናላችን ቤተሰቦች እንደምን አላችሁ? እንደምታወቀው ባለፈው ቪዲዮአችን ላይ ቻፕተር 3 ሎጂክ ኤንድ ላንጉዌጅ የሚለውን ቻፕተር አልፋ አካዳሚ ግልጽ በሆነና አጭር በሆነ ቋንቋ ለማብራት ሞክሮ ነበር። ዛሬ ደግሞ ቻፕተር 5 ፋላሲ የሚለውን ቻፕተር ይዞላችሁ መጥቷል ማለት ነው። ስለዚህ ለአልፋ አካዳሚ አዲስ የሆናችሁ ቻናሉን ሰብስክራይብ፣ ላይክ፣ ኮፒ ሊንክ እና ሼር ማድረግ እንዳይረሳ። እንዲሁም በየጊዜ የሚሰሩ የተለያዩ የፍሬሽማን ኮርስ ማቴሪያሎች ማግኘትና መጠቀም ከፈለጋችሁ በዩቲዩብ ቻናላችን ዲስክሪፕሽን ቦክስ ላይ የተቀመጠላችሁን የቴሌግራም ቻናል ሊንክ ጆይን በማድረግ አገልግሎቱን አክሰስ ማድረግ ትችላላችሁ። አሁን በቀጥታ ወደ ቪዲዮአችን የምንሄድ ይሆናል ማለት ነው። ኦኬ ዲስ ቻፕተር ሜይንሊ ዲልስ አባውት ፋላሲ የሚል ቻፕተር ይሆናል። ፋላሲ ማለት ምን ማለት እንደሆነ በሰፊው እና ግልጽ በሆነ ቋንቋ የምናይ ይሆናል ማለት ነው። እስከ ቪዲዮ ፍጻሜ ድረስ በደንብ ትኩረታችሁን ይሻለሁ። ኦኬ ፋላሲ ማለት is refers to error in reasoning። ፋላሲ ማለት በአማርኛ ሲተረጎም በምናወራበት ወይም በዕለት ተዕለት አኗኗራችን ውስጥ በምናደርገው ኮሚኒኬሽን ውስጥ የሚፈጠር የኮሚኒኬሽን ሂጸጽ ወይም ስህተት ፋላሲ ይባላል ማለት ነው። እንደምታወቀው ይህ ቻፕተር በጣም ተጽዕኖ ፈጣሪ የሆነና ዕለት ተዕለት ላይፋችን ላይ ኢንፍሉዌንስ ሊያመጣብን የሚችል ቻፕተር ከመሆኑ አንጻር ትኩረታችሁን በደንብ ወደ እኔ አድርጋችሁ አጭር እና ግልጽ በሆነ ቋንቋ ሀሳቡን ተረድታችሁ ዴይሊ ላይፋችሁ ላይ አፕላይ ማድረግ ትችላላችሁ ማለት ነው። ሞስት ኦፍ ዘ ታይም ፍሬሽማን ኮርስ ፋይናል ጥያቄዎችም ደግሞ ከዚህ ቻፕተር ነው ማለት ነው የሚወጡት። አብዛኛው ጥያቄ ኬዝ ሪሌትድ ስለሆነ የሆነ ሴናሪዮ ይሰጣል። በዛ ሴናሪዮ ውስጥ የሚፈጠረው ወይም የተፈጠረው ሂጸጽ የትኛው ነው የሚለውን የምትለዩበት አይነት ፈተና ስለሆነ በደንብ ትኩረታችሁን ሰጣችሁ ተከታተሉ። ኦኬ ፋላሲስ ሜይንሊ ሪፈርስ ቱ ኢረር ኢን ሪዝኒንግ። ስለ አመክንዮአዊነት ወይም በአመክንዮአዊ ስሌት ወይም ሂሳቤ ውስጥ የሚፈጠር ኢረር ፋላሲ በመባል ይታወቃል። and it comes from Latin word which is fallacia which means delude, illusion or cheat። በምናወራበት ጊዜ ያወራነው ነገር ወይም ያቀረብነው ሀሳብ ልክ ይመስላል ግን ውስጡ ሲጠና በፎርምም ይሁን በያዘው በኮንተንቱ ሲጠና በውስጡ ሂጸጽ ወይም ስህተትን ይዞ የሚገኝ አይነት አርጊውመንት ፋላሲ ይባላል ማለት ነው። ፋላሲስ ኦልዌይስ ሲምስ ጉድ አርጊውመንት በት ኢን ሪያሊቲ ዴይ አር ባድ አርጊውመንት። ዝም ብለን ስናያቸው ጥሩ አርጊውመንት ይመስላሉ ግን በሪል ወርልድ ላይ አፕላይ አድርገን ስናገኛቸው ባድ አርጊውመንት ናቸው ማለት ነው። So this fallacy may be committed as intentional or unintentionally። ሰው ፈልጎም ወይም አውቆ ሆን ብለው ሊያደርግ ይችላል። unintentionally ደግሞ ሳያቅ ሊያደርግ ይችላል ማለት ነው። And it is committed when the speaker or writers fail to provide sufficient evidence or reason for his or her claims። አንድ ሰው ለሚያቀርበው ሀሳብ ወይም ለሚሰጠው አርጊውመንት በቂ የሆነ ኤቪደንስ ያለው ሰፊሸንት የሆነ ኤቪደንስ ሳያቀርብ ሲቀር የሚፈጠር አይነት ስህተት ፋላሲ ይባላል ማለት ነው። ይህ ፋላሲ ጀነራሊ በሁለት ከፍለን እናያለን። አንደኛው ፎርማል ነው፣ ሁለተኛው ኢንፎርማል ነው። ኢንፎርማል ፋላሲዎች ደግሞ በአምስት ይከፈላል። ከአምስቱ ስር ሳብ ክላሶች አሉ። አጠቃላይ 22 የፋላሲ አይነቶች አሉ ማለት ነው። እነሱን አንድ ባንድ እናያለን። በጣም ቀላል ናቸው። በጣም ኢንትረስቲንግ የሆኑ ኮርሶች ናቸው ወይም ሳብ ቶፒኮች ናቸው ማለት ነው። ኦኬ ናው ዊ ዊል ሲ ዋት ኢዝ ዘ ዲፈረንስ ቢትዊን ፎርማል ኤንድ ኢንፎርማል ፋላሲ። ኦኬ ፎርማል ፋላሲ is a type of fallacy which found an incorrect deductive argument። deductive argument እና inductive argument በቻፕተር 2 ቪዲዮአችን ላይ ሰርተንላችሁ ነበር። ተመልሳችሁ ቻፕተር 2 ቪዲዮን ማየት ትችላላችሁ እና ሀሳቡን መረዳት ትችላላችሁ። በአጭሩ deductive argument ማለት ምን ማለት ነው? አንድ አርጊውመንት ነው ለመባል በውስጡ ፕሪሚሲስ እና ኮንክሉዥን ሊኖረው ይገባል ብለናል በቻፕተር 2 ቪዲዮአችን ላይ። ስለዚህ ፕሪሚሲሱ ትሩ ከሆነ ኮንክሉዥን ማስት ቢ ማንዳቶሪ ቱ ቢ ትሩ ወይም ኮንክሉዥኑ ትሩ እንደሆን የግድ ፕሪሚሲሱ ትሩ መሆን አለበት የሚል አይነት አርጊውመንት ሲኖር ያኒ deductive argument ነው እንላለን ማለት ነው። ፎርማል ፋላሲ በዲዳክቲቭ አርጊውመንት ውስጥ የሚፈጠር አይነት ሂጸጽ ነው ማለት ነው።
ኦኬ ኢት ኢዝ አ ፋላሲ ዲው ቱ ኢንቫሊዲቲ ኦፍ አርጊመንት። አንድ አርጊመንት ቫሊድ ነው ኢንቫሊድ ነው የምንለውንም በቻፕተር ቪዲዮአችን ላይ በሰፊው አይተናል። እሱን ተመልሳችሁ ማየት ትችላላችሁ። and the main defect or the main reason why the given argument is formal fallacy or to be formal fallacy is called the standard form or structures of a given argument. አንድ የተሰጠውን አርጊመንት በውስጡ ያለው ፋላሲ ፎርማል ነው ብለን ዲሳይድ ለማድረግ ዋናውና መነሻ የሆነ ዲፍረንሺየቲንግ ወይም ዲስቲንጉሽንግ ፊውቸሩ ምንድነው? ፎርሙ ወይም ስትራክቸሩ ነው ማለት ነው። የአርጊመንቱ አቀማመጥ ወይም የአርጊመንቱ ስትራክቸር ይህ አርጊመንት ፎርማል ነው ወይስ ኢንፎርማል ነው ብለን ዲሳይድ እንድናደርግ ያስችለናል ማለት ነው። so the most reason is called what? the structural defect ወይም form defect ነው ማለት ነው። የአርጊመንቱ ይዘት ሳይሆን የአርጊመንቱ አቀማመጥ ዲፌክት ሲኖረው የሚፈጠር አይነት ፋላሲ ፎርማል ፋላሲ በመባል ይታወቃል። ኦኬ here is example all elephants are animals all mammals are animals therefore all elephants are mammals። እዚህ ጋር አቀማመጡን ስታዩት ምንድነው? መጀመሪያ ሁሉም ኤሌፋንቶች አኒማል ናቸው ይላል። this is correct true ነው። ሁሉም ማማሎች አኒማሎች ናቸው። ያ አኒማልም ሊኖርም ላይኖርም ይችላል። so probably true ነው። therefore all elephants are mammals ይላል። እዚህ ጋር ምንድነው? ኤሌፋንቶች አኒማል ናቸው፣ ማማሎች ደግሞ አኒማል ናቸው። ስለዚህ ኤሌፋንቶች ማማል ናቸው የሚል አይነት ዲሲዥን ላይ ይሄዳል ማለት ነው። ይሄ ሂጸት እንደሆነ ያደረገው ምንድነው? ኤሌፋንቶች ማማል ናቸው በሚለው በተቀመጠው ላይ all elephants are animal ተብሏል አይደል? ከዛ በኋላ ከዚህ ወይም all mammals are animal ቢባሉ all elephants are mammal የሚለው ዲሲዥን ትሩ ይሆናል ማለት ነው። በሁለተኛው ፐርሚሲስ ላይ ማማል እና አኒማል የሚለው ወርድ ቦታ በመቀያየራቸው የተነሳ ለምን ሰጠው ወይም ለተሰጠው ዲሲዥን ሕጸጽ እንዲኖረው አድርጎታል ማለት ነው። ስለዚህ ኮሬክት የሚሆነው ምንድነው? all elephants are animals all animals are mammals therefore all elephants are mammals ቢባል ይሄ አርጊውመንት ትሩ ይሆናል ማለት ነው። የአቀማመጥ ፍሰቱ ስህተት እንዲኖር ያደረገው አርጊውመንት 2 ላይ ወይም ፕሪሚሲስ 2 ላይ የአኒማል እና የማማል ቦታ መቀያየር ነው ማለት ነው። ኦኬ ቢ ላይ ደግሞ ኢንፎርማል ፋላሲ የሚለውን እናያለን። ኢንፎርማል ፋላሲ እንደ ፎርማል ፋላሲ በያዘው ስትራክቸር ወይም በያዘው ፎርም ዲፌክት ሳይሆን አንድ አርጊውመንት አለ። አርጊውመንቱ በውስጡ በያዘው ኮንተንት ወይም በሐሳብ ዲፌክት ሲኖረው ነው ማለት ነው። ኮንተንት ማለት የአርጊውመንቱ ይዘት ላይ ስህተት ወይም ሕጸጽ ሲፈጠር የምናገኘው ፋላሲ ኢንፎርማል ፋላሲ ይባላል። ኤግዛምፕሉን ስናይ ግልጽ ይሆንላችኋል ማለት ነው። all factors are plants all plants are things that contain chlorophyll therefore all factors are things that contain chlorophyll። ይህን ሀሳብ ስናይ ፕላንትስ የሚል አረፍተ ነገር ወይም ኮንተንት አለ ማለት ነው። ፕላንትስ የሚለው ሀሳብ all factors are plants የሚለው መጀመሪያ ላይ የፋክተሪን መገንባት የሚያሳይ ነው። ሁለተኛው ላይ ደግሞ all plants are things that contain chlorophyll ሁሉም ተክሎች በውስጣቸው ክሎሮፊል መኖሩን የሚያሳይ ነው። ስለዚህ ሁለተኛው ላይ ያለው ፕላንት ስለ ተክል ነው የሚያወራው፣ የአንደኛው ደግሞ ስለ ፋክቶሪ መገንባት ነው የሚያወራው። ኮንክሉዥን ሲሰጥ all factory are things that contain chlorophyll ይላል ማለት ነው። ስለዚህ በመጀመሪያ አርጊውመንት እና በሁለተኛ አርጊውመንት ላይ ፕላንት የሚለውን ወርድ የተጠቀምንበት ኮንቴክስት የተለያየ ከመሆኑ አንፃር ለምንሰጠው ዲሲዥን ፎልስ የሆነ ወይስ ፋላሲ የሆነ ዲሲዥን እንድንሰጥ አስችሎናል ማለት ነው። ሶ በዚህ ጊዜ የሚፈጠር ፋላሲ ኢንፎርማል ፋላሲ በመባል ይታወቃል። ኦኬ ይህ ኤግዛምፕል ምንድነው የሚያሳየው? የቅድሙ የፎርማል ፋላሲን ዲፌክት የሚያሳይልን ነው። አንድ አርጊውመንት በዚህ ፎርም መቀመጥ እንዳለበት ነው የሚያወራልን ማለት ነው። all A are B all B are C therefore all A are C በዚህ ፎርም ከተቀመጠ አርጊውመንቱ ቫሊድ ይሆናል ማለት ነው። ቫሊድ የማይሆንበት ሂደት
ከዚህ አቀማመጡ ሲበታተን መሆኑን ያሳያል። እቺን አቀማመጥ መሸምደድ መቻል አለባችሁ አንድን አርጊውመንት ፎርማል ፋላሲን ዲቴክት ለማድረግ ማለት ነው። ኦኬ ኢንፎርማል ፋላሲ በአራት ትላልቅ ክላሶች ይከፈላል። በአራቱ ስር ደግሞ ሳብ ክላሶች አሉት ማለት ነው። እነሱም በዝርዝር የምናይ ይሆናል። አንደኛው ፋላሲ ኦፍ ሪሌቫንሲ ነው። ሁለተኛው ፋላሲ ኦፍ ዊክ ኢንዳክሽን፣ ሶስተኛው ፋላሲ ኦፍ ፕሪሰምፕሽን፣ አራተኛው ፋላሲ ኦፍ ላንጉዌጅ ተብሎ ለአራት ይከፈላል። እነሱን አንድ በአንድ የምናይ ይሆናል ማለት ነው። ኦኬ ወደ ቀጣዩ ስላይድ ከማለፋችን በፊት ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ ማድረግ እንዳትረሱ። እንዲሁም በየጊዜ የሚሰሩ የተለያዩ የፍሬሽማን ኮርስ ጥያቄዎችንም ሆነ ሌሎች ተጨማሪ የፍሬሽማን ኮርስ ማቴሪያሎችን ማግኘት እና መጠቀም ከፈለጋችሁ በዩቱብ ቻናላችን ዲስክሪፕሽን ቦክስ ላይ የተቀመጠላችሁን የቴሌግራም ቻናል ሊንክ ጆይን በማድረግ አገልግሎቱን አክሰስ ማድረግ ትችላላችሁ ማለት ነው። አሁን በቀጥታ ወደ ቪዲዮአችን እንመለሳለን። ፋላሲ ኦፍ ሪሌቫንሲ ማለት it is a type of fallacy which occur when premises are logically irrelevant to conclusion። ፕሪሚስስ እና ኮንክሉዥን የሚለውን ኮንሰፕት በአርጊውመንት ወይም በቻፕተር 2 ቪዲዮአችን ላይ በሰፊው አይተናል። ፕሪሚስስ ማለት ምን ማለት እንደሆነ አይተናል። ኮንክሉዥን ማለት ምን ማለት እንደሆነ አይተናል። ሶ ፕሪሚስስ ማለት ምንድነው? ኤቪደንስ ማለት ነው። ኮንክሉዥን ማለት ደግሞ ያን ኤቪደንስ ተከትሎ የመጣው ሀሳብ ወይም ኤቪደንስ ላይ ዲፔንድ ሆነን የምንሰጠው ሀሳብ ኮንክሉዥን ይባላል። ይህ ፋላሲ ኦፍ ሪሌቫንሲ የሚፈጠረው መቼ ነው ከተባለ የምናቀርበው ፕሪሚስስ ሎጂካሊ ኢሪሌቫንት ሲሆን ወይም በቂ ሳይሆን ሲቀር እና ሎጂካሊ ስናየው በቂ ሳይሆን ሲቀር ግን ኢሞሽናሊ ስናየው በቂ የሆነ ፕሪሚስስ ሲሆን በዛ ጊዜ የሚፈጠር አይነት ፋላሲ ኦፍ ሪሌቫንሲ ይባላል ማለት ነው። በፕሪሚስሱ እና በኮንክሉዥኑ መካከል ያለው ሪሌሽን ሎጂካል ከመሆን ውጪ ኢሞሽናል የሆነ ሪሌሽን ሲኖረው የሚፈጠር አይነት ፋላሲ ኦፍ ሪሌቫንሲ ይባላል ማለት ነው። ይህ ፋላሲ ኦፍ ሪሌቫንሲ ከስሩ 8 ክላሶች አሉት። እነሱንም አንድ በአንድ የምናይ ይሆናል። which includes appeal to force another name argumentum ad baculum ይባላል። እነኚህን ግሪክ ወይም የተለያዩ ሌላኛውን ስማቸውን በደንብ መያዝና መሸምደድ ይጠበቅባቸዋል። ምክንያቱም አብዛኛውን ጊዜ ፈተና ላይ ይመጣሉ ማለት ነው በሌላኛው ስማቸው። አፒል ቱ ፎርስ ማለት አርጊመንተም አድ ባኩለም ማለት ነው ሌላኛው ስሙ። ስለዚህ ይሄ አፒል ቱ ፎርስ በአናዘር ኔሙ ደግሞ አፒል ቱ ስቲክ በመባል ይታወቃል። ይሄ ፋላሲ በጉልበት ማሳመን ለአንድ ለምናቀርበው ሀሳብ ሰውየው ሀሳባችንን እንዲቀበልልን ሎጂካል በሆነ መንገድ ሀሳብ ከማቅረብ ይልቅ ጉልበትን በመጠቀም በማስፈራራት በመዛት ሀሳባችን ተቀባይነት እንዲያገኝ በምናደርግበት ጊዜ የሚፈጠር አይነት ፋላሲ ኦፍ ፎርስ ወይም አፒል ቱ ፎርስ ፋላሲ በመባል ይታወቃል ማለት ነው። ሁለተኛው ደግሞ አፒል ቱ ፒቲ ነው which is also argumentum ad miscordiam በመባል ይታወቃል። ይሄ ደግሞ ምንድነው? ሎጂካል በሆነ ወይ ሀሳብን ከማቅረብ ይልቅ ኢሞሽናል ቤዝድ የሆነ አሳዛኝ የሆነ ፒቲ ማለት አሳዝኖ ሀሳብን ተቀባይነት እንዲያገኝ በምናደርግበት ጊዜ የሚፈጠር አይነት ፋላሲ አፒል ቱ ፒቲ ይባላል። ሶስተኛው አፒል ቱ ፒፕል ነው። አፒል ቱ ፒፕል ማለት ደግሞ የህዝቡን ትኩረት በመሳብ የእኛን ሀሳብ ተቀባይነት እንዲያገኝ ማድረግ። አራተኛው ደግሞ አርጊመንተም አገንስት ፐርሰን ነው። ይሄ ደግሞ ምንድነው? አናዘር ኔሙ አርጊመንተም አድ ሆምነም ይባላል። ይሄኛው ምንድነው? የፐርሰኑን ሀሳብ ተቀባይነት እንዳያገኝ የባለቤቱን ወይም የሀሳብ አቅራቢውን ስብዕና በመንካት ስብዕናው ላይ ጫና በማሳደር ሀሳቡን ውድቅ ስናደርግ በዛ ጊዜ የሚፈጠር አይነት ፋላሲ አርጊመንተም አገንስት ፐርሰን ይባላል። ቀጣዩ አክሲደንት ነው። ስድስተኛው ደግሞ ስትሮማን ፋላሲ ነው፣ ማጥላላት ነው። ይህ ሰባተኛው ሚሲንግ ዘ ፖይንት ኦር ኢግኖራንሺዮ ሌንች ይባላል። ስምንተኛው እና መጨረሻው ሬድ ሄሪንግ ወይም ሀሳብን በማስቀየስ የሚፈጠር አይነት ፋላሲ ሬድ ሄሪንግ ይባላል ማለት ነው። እያንዳንዱን አንድ በአንድ በምሳሌ የምናይ ይሆናል ማለት ነው። ኦኬ ነምበር 1 አፒል ቱ ፎርስ ፋላሲ ዘ ታይፕ ኦፍ ፋላሲ
in which an arguer poses harm to second arguer to get acceptance of the conclusion. አንድ ሀሳብ አቅራቢ የሆነ ሰውየው ሁለተኛ ሀሳብ ሰሚውን ሰውየው ላይ ወይም ሀሳቡ ለቀረበለት ሰውዬ አንደኛው ሰውየው ይህ ያቀረበለትን ሀሳብ እንዲቀበለው በሃርሙ ወይም በመዛት ወይም በዛቻ ዱላ በመጠቀም ጉልበት በመጠቀም ሀሳቡ ተቀባይነት እንዲያገኝ በሚያደርግበት ጊዜ የሚፈጠር አይነት ፋላሲ አፒል ቱ ፎርስ ፋላሲ ይባላል። ይሄ ሃርም ወይም ይሄ ዳሜጅ ፊዚካል ወይም ሳይኮሎጂካል ዳሜጅ በመባል ይታወቃል ማለት ነው። ይሄ ሳይኮሎጂካል ዳሜጅ የሚደርሰው ማን ላይ ነው? ሰከንድ አርቹዌር ላይ ነው። ሁለት ሰዎች አሉ። አንደኛው ሀሳቡን ያቀርባል፣ ሁለተኛው ደግሞ ሀሳቡን ተቀባይ ነው። ሀሳቡን የሚያቀርበው ሰውዬ ሀሳብ ለሚቀርብለት ወይም ሀሳብ የሚቀርብለት ሰውዬ ሀሳቡን እንዲቀበል የመጀመሪያው ሰውዬ ምን ያደርጋል? ፊዚካል ወይም ሳይኮሎጂካል ጫና በማሳደር በማስፈራራት በመዛት ሀሳቡን እንዲቀበል በሚያደርግበት ጊዜ የሚፈጠር አይነት ፋላሲ ወይም በእንደዚህ አይነት አፕሮች ሀሳብን የማቅረብ መንገድ ፋላሲስ ይባላል ማለት ነው። Okay, example, Ethiopia is the best country that has its own precious culture. If you do not accept this, I will blow your head by this pistol. ይሄ ምንድነው? ኢትዮጵያ በራሷ ካልቸር የራሷ ልዩ የሆነ ካልቸር ያላት ሀገር በመሆኗ በጣም በስቷ ሀገር ነች ይልና ለሁለተኛው ሰው ሀሳብ ያቀርባል እና እኔ ያልኩትን የማትቀበል ከሆነ በዚህ ዘነዘና ናትህን እንዳለለ ብሎ እያስፈራራው ነው ማለት ነው። ሰው እዚህ ፊዚካል ትሪት ነው። ሁለተኛው ደግሞ you should accept what I say unless you know that I am the brother of your wife you will miss her one day ይላል። ይሄ ምንድነው? ሁለት ሰዎች አሉ። አንዱ የሚስትየዋ የሁለተኛው ሰውዬ የሚስቱ ወንድም ነው። ምን እያለው ነው? እኔ ምለውን ማትቀበል ከሆነ ሚስት የኔ እህት ስለሆነች ምን አደርጋታለሁ? አንድ ቀን ታጣታለህ። ስለዚህ እሷን መክሪያት ካንተ ማሳጣት እችላለሁ ብሎ ሰውየው ላይ ሳይኮሎጂካል ትሪት ወይም ጫና ሲያሳድር እናያለን ማለት ነው። ሰው በዚህ ጊዜ የሚፈጠር አይነት ፋላሲ አፒል ቱ ፒፕል በመባል ይታወቃል። ኦኬ ዘ ሰከንድ ዋን ኢዝ አፒል ቱ ፒቲ። አፒል ቱ ፒቲ ፋላሲ ቅድም እንዳልነው ፒቲ ማለት በማሳዘን ማለት ነው። በማሳዘን ወይም የሚያሳዝን ስቶሪዎችን በመናገር ሀሳባችን ተቀባይነት እንዲያገኝ በምናደርግበት ጊዜ የሚፈጠር አይነት ፋላሲ ነው። So it occurs when an arguer attempts to support a conclusion by merely evoking pity from the reader or listener. The danger of rejecting the conclusion is on the first arguer, him or herself. አንደኛው ሀሳብ አቅራቢ ነው፣ ሁለተኛው ደግሞ ሀሳብ ሰሚ ነው። እዚህ ጋር ዳንጀሩ ወይም መጥፎ ነገር የሚደርሰው ማን ላይ ነው? ሀሳብ የሚያቀርበው ላይ ነው ማለት ነው። ኮንክሉዥኑ ተቀባይነት ማያገኝ ከሆነ የመጀመሪያው ሰውዬ ሀሳብ ያቀረበው ሰውዬ ይጎዳል። ኮንክሉዥኑ አክሰፕቴብል ከሆነ ደግሞ ተጠቃሚ ይሆናል ማለት ነው። ስለዚህ it is opposite of appeal to force ነው። appeal to force ጉልበት መጠቀም ነው። እዚህ ጋር ደግሞ ጉልበት አለመጠቀም ወይም በማሳዘን መቅረብ ማለት ነው። Okay, example, taxpayer to judge. Your Honor, I admit that I declared certain children as dependent on my tax return, even though I have only two. But if you find me guilty of tax evasion, my reputation will be ruined. I will probably lose my job. My poor wife will not be able to have the operations that she desperately needs, and my kids will starve. Surely I am not guilty. ታክስፔየሩ ለጀጅ ሀሳብ ሲያቀርብ ነው። የተከበሩ ወይ ብሎ ዳኛውን ምን ይለዋል? እኔ 13 ህፃናቶች በታክስ ሪተርን የማስተናግድ ወይም የማስተዳደር ሰው ነኝ እና ሚስቴም በጣም ደሃ ነች፣ ምንም የላትም። እንዲህ መሆን ከሆነ አሁን በታክስ አልከፈልክም ተብሎ እስር ቤት የምገባ ከሆነ ሚስቴም ልጆቼም ጎዳና መውጣታቸው ነው። ስለዚህ ሹርሊ እኔ ወንጀለኛ አትበለኝ ብሎ በሚያሳዝን መንገድ ሀሳቡን ሲያቀርብ እናገኛለን ማለት ነው። ሰው በሚያሳዝን ሁኔታ ሀሳቡን በሚያቀርብበት ጊዜ የሚፈጠር አይነት ፋላሲ ነው። ሰው አፒል ቱ ፒቲ ነው። ለምሳሌ በሪል ላይፋችን ላይ ስናመጣ እንደ ተማሪ እናንተ ፍሬሽማን ኮርስ ተማሪዎች ናችሁ። ተማሪ ሁናችሁ ገብታችሁ የሆነ ኮርስ ፈተና መለጣችሁ እንበል። ስለዚህ ፈተና ሲያመልጣችሁ ያን ፈተና ዜሮ እንዳይቀመጥላችሁ ነው የምትፈልጉት ወይም ኢንኮምፕሊት እንዳይሆንባችሁ ማለት ነው። ከዛ ምን ታደርጋላችሁ? መምህሩ ጋር ሄዳችሁ
የሌለ ምክንያት አቅርባችሁ ቤተሰብ እንዲሁ ነው እንዲሁኝ ነውና ፈተና ያመለጠኝ ብላችሁ በሚያሳዝን ሁኔታ ሀሳባችሁን አቅርባችሁ ሰውየው ያቀረባችሁትን ሀሳብ ሰምቶ አዝኖ ፈተና እንዲይዝላችሁ በምታደርጉበት ጊዜ የሚፈጠር አይነት ፋላሲ አፒል ቱ ፒቲ ፋላሲ ይባላል ማለት ነው። ስለዚህ ይሄ አፕሮች ልክ ያልሆነና ፋላሺየስ ወይም ሕጸጽ ያለበት አፕሮች ነው ማለት ነው። ግን አብዛኞቹ ተማሪዎች ሳያውቁት የሚያደርጉት ነው ማለት ነው። ኦኬ ዘ ሰርድ ዋን ኢዝ አፒል ቱ ፒፕል። አፒል ቱ ፒፕል ቅድም እንዳልኩት የብዙን ሰው ተደማጭነት በማግኘት ሀሳባችን ተቀባይነት እንዲያገኝ ማድረግ ማለት ነው። ለምሳሌ አዶልፍ ሂትለርን ማንሳት እንችላለን። አዶልፍ ሂትለር ምንድን ነው? ብዙ ሰዎችን በመሳብ የብዙ ሰዎችን ተቀባይነት በማግኘት ጂውሾችን የጨፈለቀ ሰው ነው ማለት ነው። ሰው ይሄ አፕሮች አብዛኛውን ጊዜ ማስታወቂያ ለመስራት የሚያመች አፕሮች ነው ማለት ነው። ይሄ ዳይሬክት እና ኢንዳይሬክት ተብሎ ይከፈላል። ዳይሬክት አፕሮች ማለት አድጆሪ ወይም ሀሳብ የሚያቀርበው ሰውዬ ዳይሬክትሊ ከፐብሊኩ ወይም ከብዙ ማህበረሰብ ጋር ዳይሬክት ኮንታክት ኑሮት ሀሳቡን በዛ በማህበረሰቡ ላይ በማስረጽ የእሱን ሀሳብ ተቀባይነት እንዲያገኝ በሚያደርግበት ጊዜ የሚፈጠር ፋላሲ ዳይሬክት አፕሮች ይባላል ማለት ነው። ኢንዳይሬክት አፕሮች ማለት ደግሞ ዳይሬክትሊ ከፓብሊኩ ጋር አይገናኝም፣ ግን ከፓብሊኩ ጋር ከሚገናኘው ሰው ጋር ምን በማድረግ ማለት ነው ኮላብሬት በማድረግ ዋናው ሰውዬ ሀሳብ ያቀርባል፣ ሀሳብ የሚቀርብለት ሰውዬ ደግሞ ወደ ፓብሊኩ ያደርሳል ማለት ነው። ይሄኛው አብዛኛውን ጊዜ ማስታወቂያ ስራዎች ላይ የሚውል ነው ማለት ነው። ለምሳሌ አንድ ካምፓኒ አለ። አንድ ካምፓኒ ሀሳቡን ለማን ነው የሚያቀርበው? ለፓብሊኩ ዳይሬክት አያቀርብም። ኢንዳይሬክትሊ ምን ያደርጋል? ዩቱብ ብዙ ፎሎወር ያላቸው ሰዎች ሊኖሩ ይችላሉ። ቲክቶክ ላይ ብዙ ፎሎወር ያላቸው እና ማህበረሰቡ ላይ ኢንፍሉዌንስ ያላቸው ሰዎች አሉ። በእነኛ ሰዎች የራሳቸውን ፕሮዳክት ሲያስተዋውቁ የሚፈጠር አይነት ፋላሲ ነው ማለት ነው። ሰው ይሄ በውስጡ ሶስት ክላስ አለው ኢንዳይሬክት አፕሮች። በአንድ ወገን ቫኒቲ እና ስኖቤሪ ተብሎ ይከፈላል። በአንድ ወገን ማለት ማጆሪቲ ቾይስ ኢዝ ኮሬክት የሚል አፕሮች ያለው ነው። ቫኒቲ ማለት ደግሞ ሪኮግናይዝ የሚያደርገው ሪኮግናይዝድ የሆኑ ፒፕሎች አሉ ከነሱ ጋር አሶሺየት በማድረግ ነገሮችን ወይም ፕሮሞት ሲያደርግ በዛ ጊዜ የሚፈጠር ነው። ስኖቤሪ ማለት ደግሞ ሃየር ክላሶች አሉ። ሃየር ክላሶችን በመጥቀስ የሆነን ነገር ፕሮሞት ሲያደርጉ የሚፈጠር አይነት ፋላሲ ነው ማለት ነው። ሶስቱንም አንድ ባንድ እናያለን። አፒል ቱ በአንድ ወገን ማጆሪቲ ቾይስ ዘ ኮሬክት ዋን። ይህ ምንድን ነው? አብዛኛው ሰው ስለተቀበለ አንተም ተቀበል የሚል አይነት ሀሳብ ሲቀርብልን ያ ሀሳብ ሕጸጽ ወይም ስህተት እንዳለበት መሆኑን የሚያሳይልን ታይፕ ኦፍ ፋላሲ አፒል ቱ ባንድ ወገን ፋላሲ ይባላል። ኤግዛምፕል ዩንግ ቻት ካንት ቢ ኦር ሮንግ ቢኮዝ 70% ኦፍ ሐዋሳ ዩኒቨርሲቲ ስቱደንት ሲ ነቲንግ ሮንግ ዊዝ ኢት። ሐዋሳ ዩኒቨርሲቲ ተማሪዎች ጫት ላይ ጥናት አደረጉ። ከዛ 70% ኦፍ ስቱደንቶቹ ግን ጫት በመቃም ምንም ሳይድ ኢፌክት ወይም መጥፎ ነገር እንደሌለ ፕሩፍ አቅርበዋል። ስለዚህ ጫት መቃም ልክ ነው ብሎ ማሰብ ማለት ነው። ስለዚህ 70% ተቀብሏል፣ አንተም ተቀበል የሚል አይነት ሂሳብ ማለት ነው። ማጆሪቲ የተቀበለውን ማይኖሪቲውም ባይፈልግም መቀበል አለበት በሚል አፕሮች ሀሳብ ሲቀርብ የሚፈጠር አይነት ፋላሲ አፒል ቱ በአንድ ወገን ይባላል ማለት ነው። በአንድ ወገን ብላችሁ በቀላሉ መያዝ ትችላላችሁ። በአንድ ወገን። ኦኬ። ቢ ላይ ደግሞ አፒል ቱ ቫኒቲ። አፒል ቱ ቫኒቲ ደግሞ ፕሮዳክቱም ሳም ሪኮግናይዝድ የሆኑ ፒፕሎች አሉ ከነሱ ጋር አሶሺየት በማድረግ እኛም ደግሞ እነሱን እንድንመስል አድርገው ፕሮዳክታቸውን ፕሮሞት ሲያደርጉ የሚፈጠር አይነት ፋላሲ ማለት ነው። ኤግዛምፕል who is going to wear this new fashion t-shirt worn by the famous artist ጎሳዬ for the new Ethiopia millennium። ጎሳዬ የተባለው ሰውዬ ፋመስ ነው፣ ቲሸርትን ፕሮሞት እያደረገ ነው ማለት ነው ይህ ሰውዬ። ስለዚህ ይህን ቲሸርት ማን ነው የምለብሰው? ጎሳዬ ታዋቂው ዘፋኙ የለበሰው ቲሸርት ነው። ስለዚህ እናንተ ይህን ከለበሳችሁ እንደነሱ ትሆናላችሁ ብሎ ፕሮሞት ሲያደርግ የሚፈጠር አይነት ፋላሲ አፒል ቱ ቫኒቲ ይባላል። ሲ አፒል ቱ ስኖበሪ ነው። ይሄ ደግሞ ሱፒሪየር ቱ አዘር ሌሎች ሃየር ክላስ ላይ ሱፒሪየር የሆኑ ከማህበረሰቡ ልዩ ክላስ ወይም ልዩ ቦታ ላይ ያሉ ካፒታሊስቶች አሉ። ስለዚህ ያንን የሚያደርጉት ስፔሻል የሆኑ ሰዎች ናቸው። ስፔሻል የሆኑ ወይም ካፒታሊስት የሆኑ ሱፒሪየር የሆኑ ሰዎች ያደረጉትን የምታደርጉ ከሆነ እናንተም ከዛ ክላስ ውስጥ ናችሁ ብሎ
ፕሮሞት ሲያደርግ የሚፈጠር አይነት ፋላሲ ማለት ነው። ኤግዛምፕል this jacket is not for ordinary people if you want to be from among the selected few dignitaries by the shoe ይላል። ይሄ ጃኬት ዝም ብሎ ላሉት ሰዎች አይደለም፣ ስለዚህ ልዩ ለሆኑና ሱፒሪየር ለሆኑ ለጥቂቱ ሰዎች ነው። ስለዚህ ይሄን የሚያደርግ ሰው ጥቂቶቹ መሃል ይቆጠራል እና ከጥቂቶቹ መሃል ነው ብሎ ፕሮሞት ሲያደርግ የሚፈጠር አይነት ፋላሲ አፕል ቱ ስኖቤሪ ይባላል ማለት ነው። ኦኬ በቀጣይ አርጊመንት አገንስት ዘ ፐርሰን እና ቀሪዎቹን አራቱን ፋላሲ ኦፍ ሪሌቫንሲ ፓርቶችን የምናይ ይሆናል። የዛሬ ቪዲዮአችንን በዚህ እናበቃለን። ቪዲዮቻችን ከተመቻችሁ ላይክ፣ ሼር፣ ኮፒ ሊንክ እና ኮመንት ማድረግ እንዳይረሳ። እንዲሁም በየጊዜው የሚሰሩ የተለያዩ የፍሬሽማን ኮርስ ጥያቄዎችንም ሆነ ሌሎች ተጨማሪ የፍሬሽማን ኮርስ ማቴሪያሎችን ማግኘትና መጠቀም ከፈለጋችሁ በዩቲዩብ ቻናላችን ዲስክሪፕሽን ቦክስ ላይ የተቀመጠላችሁን የአልፋ ቻናል አካዳሚ ቴሌግራም ቻናል በመቀላቀል አገልግሎቱን አክሰስ ማድረግ ትችላላችሁ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ።